ለሶስተኛ ክፍል ተማሪዎች እዚህ ጋር ምዕራፍ 10 መልመጃ 3 ላይ ገጽ 169 ላይ የሚገኘውን በዋና መወያያ ላይ ዩኒት ቪዲዮ ላይ ቀላል ነው ብያለፈው ነበር። ከወላጆች ጥያቄ ስለመጣ እቺ ጥያቄ እንድትሰራ እንሰራታለን። እስኪ ፈጠን ብለን እና ቀላል ነው በሚል ነው ኤኒዌይስ። ለምሳሌ የመጀመሪያው እዚህ አዛምድ ጋር ብንመጣ ምንድነው የምናደርገው? ይሄንን 6 ኪሎ ግራም ከ4 ግራም ይላል። 6 ኪሎ 1 ኪሎ ግራም 1000 ግራም ነው። ሙሉ ማብራሪያዎቹ በፊት ካሉት ቪዲዮዎች ላይ ስላሉ 1 ኪሎ ግራም 1000 ግራም ስለሆነ 6 ኪሎ ግራም 6000 ግራም ሆነ። 6000 ግራም እና 4 ግራም 6004 ይሆናል። 6004 ይሆናል እንላለን። ይሄን አመተን ከመጋር እንደገና ሁለተኛው ላይ 6 ኩንታል እና 40 ኪሎ ግራም 6 ኩንታል ስንት ኪሎ ግራም ነው? 600 1 ኩንታል 100 ኪሎ ግራም ነው። 600 ኪሎ ግራም ማለት 600 ከዛ 40 እዚህ ጋር አለን 640 ኪሎ ግራም 1 ኩንታል 100 ኪሎ ግራም ነው። ስለዚህ በ6 ስናበዛው 600 ይሆናል። 600 ሲደመር 40 640 እና ምችን መተን እዚህ ጋር እናያይዛታለን። 64 ኩንታል እና 4 ኪሎ ግራም አሁንም 64 ኩንታል 1 ኩንታል ስንት ኪሎ ግራም ነው? 100 ኪሎ ግራም 64 ሲባዛ በ100 64 እንጻፍና 2 ዜሮ እንጨምራለን። እንደገና 4 ኪሎ ግራም ስላለችን 4 እንደምርባታለን። ቁልቁል ማውረድ ነው። 6404 የሚል እንመርጣለን። በመጨረሻ 6 ግራም ወደ ሚሊግራም ስለዚህ 6000 ይሆናል። 6000 እንደገና 60 ሚሊግራም ስላለ 6060 በዚህ መሰረት አዛምዱን እንጨርሳለን። የሚከተሉትን በማስላት ባዶ ቦታው እንድንሞላ ነው። 8 ኩንታል ከ40 ኪሎ ግራም በምን እንድንሞላ ነው? እነዚህን እዚህ ጋር በታዘዝነው መሰረት በኪሎግራም 8 ኩንታል 1 ኩንታል 100 ኪሎ ግራም ነው። 800 ኪሎ ግራም 800 እና 43 843 ኪሎ ግራም 843 ብለን እዚህ ዳሽ ላይ እንሞላለን። አሁንም እዚህ ኪሎ ግራም ነው። 5 ኩንታል አለን እዚህ ጋር 547 ደግሞ እዚህ አለን 547 ኪሎ ግራም እንደገና 2 ኩንታል እዚህ 200 ኪሎ ግራም 34 234 እነዚህን እንደምራቸው 11 አንድ አለኝ እነዚህ 6 አንድ ጋር 7 771 ኪሎ ግራም ወደ ሚሊግራም መቀየር ነው። እዚህ ጋር ሚሊግራም ስላለን 1 ግራም 1000 ሚሊግራም ነው። 2 ስለሆነ እዚህ 2000 ሚሊግራም 2000 ሚሊግራም ሌላ 7 ግራም 7000 ሚሊግራም ከዛ 87 ሚሊግራም አለን እዚህ 64 ሚሊግራም አለን። እነዚህን እንደምራቸው እነዚህ ቁልቁል ስንደምር 11 አንድ አለኝ 8 እና 6 14 አንድ ጋር 15 5 ጽፌ አሁንም አንድ አለኝ
እነዚህ 00 አንድን አስቀምጣለሁ። 7 እና 2 9 9151 ሚሊግራም 9151 ሚሊግራም። እሺ 9 ኩንታል ከ58 9 ኩንታል 900 ኪሎ ግራም 900 እዛ 58 ኪሎ ግራም አለን። 958 ኪሎ ግራም 9 ኩንታል 900 ኪሎ ግራም ነው። 58 ኪሎ ግራም አለን እዚህ 958 አጠቃላይ ሲቀነስ ነው ያለን 3 ኩንታል 300 ኪሎ ግራም 25 ኪሎ ግራም አለን 325 እንቀንሳለን። መቀነስ ነው። እቺን ስንቀንስ 3 ከዚህ ላይ ስንቀንስ አሁንም 3 ከዚህ ላይ ስንቀንስ 633 እሺ 9 ኪሎ ግራም እዚህ ጋር አለን። 9 ኪሎ ግራም ወደ ግራም 1000 9000 ግራም ማለት ነው። 9000 እንደገና 21 አለን 9021 ግራም 657 ግራም እንቀንሳለን። 657 ግልጽ ነው። 9 ኪሎ ግራም ማለት 1 ኪሎ ግራም 1000 ግራም ስለሆነ በ9 ስናበዛው 9000 21 እዚህ ያለን 9021 ሲቀነስ 657 እንቀንስ። ከ1 ላይ 7 አይችልም። ከ11 ላይ 7 4 ይቺ 2 ነበረች ስላበደረች 1 ሆናለች። ይቺ ከ0 መበደር ስለማይችል 9 ታበድራታለች። 11 ከ11 ላይ 5 6 ይቺ 0 9 ሆናለች። ከ9 ላይ 6 3 ይቺ ስላበደረች 9 8 ሆናለች። 8364 ግራም። በተመሳሳይ ረና ሰለናንተ እንደምን ነው መቀነስ። እሺ ይበልጣል ያንሳል ደግሞ እዚህ ጋር የተወሰነ ልትላላችሁ የሚከተሉትን ልኬቶች ያንሳል ይበልጣል ወይም እኩል ይሆናል የሚል አንድና አወዳደር ነው። እናም እዚህ ስመጣ 8000 ግራም ይላል። 8 ኪሎ ግራም 1 ኪሎ ግራም 1000 ግራም ነው። 8 በ8 ስናበዛው 8000 1 ኪሎ ግራም 1000 ግራም ስለሆነ እኩል ሆኑ ማለት ነው። ሚሊግራም 10000 ሚሊግራም እዚህ ደግሞ 9 ግራም 1 ግራም 1000 ሚሊግራም ስለሆነ 9 ሚሊግራም ማለት ነው። ይሄ 9 ሚሊግራም 9000 ሚሊግራም 1 ግራም 1000 ሚሊግራም ነው። በ9 ስናበዛው 9000 ሚሊግራም። ይሄ ግን 10000 ሚሊግራም ስለዚህ ይበልጣል። 700 ኪሎ ግራም 8 ኩንታል 1 ኩንታል 100 ኪሎ ግራም ነው። በ8 ስናበዛው 800 ኩንታል 800 ኪሎ ግራም 800 ኪሎ ግራም። ይሄ ግን 700 እዚህ ደግሞ ያንሳል ከላይኛው ማለት ነው። እሺ እዚህ እንምጣ 749 ግራም። ይሄ ደግሞ 1 ኪሎ ግራም 1 ኪሎ ግራም 1000 ግራም ነው። 1 ኪሎ ግራም 1000 ግራም ነው። ያንሳል። የሚከተሉ እያንዳንዳቸውን 1 ኩንታል ለመሆን ስንት ኪሎ ግራም ይጎላቸዋል? 1 ኩንታል ለመሆን 1 ኩንታል ማለት 100 ኪሎ ግራም ነው። ይሄ 60 ኪሎ ግራም ስለሆነ 40 ስለሆነ 60 ይጎለዋል። ይሄ 99 ኪሎ ግራም ስለሆነ 1 ኪሎ ግራም። ይሄ 38 ስለሆነ 62 73 ስለሆነ 27 የመጨረሻ አንድ የፍራፍሬ ጅምላ ሻጭ ነጋዴ በሁለት ቀን ውስጥ 3400 ኪሎ ግራም ብርቱካንና 2800 ኪሎ ግራም ሙዝ ሸጠች።
በጠቅላላ ስንት ኪሎ ግራም ፍራፍሬ ሸጠች መደመር ነው። 2800 እና 3400 እና 2800 ኪሎ ግራም 0 0 12 ሁለት ጽፌ አንድ አለኝ 5 6 6200 ማለት ነው። ውድ ተማሪዎች የዛሬው ፕሮግራም እዚህ ላይ ያበቃለሁ። ሰብስክራይብ ያላደረጋችሁ ከቻላችሁ ደግሞ ቪድሜት እያበራችሁ ይዩት። ቻው